ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንዳንድ መረጃዎችን በፋኖ አንድነት ዙሪያ አንዳንድ ሰበር መረጃዎችን ይዤላችሁ መጥቻለሁ። ምናልባትም በቅርብ በሰዓታት ውስጥ ወይም በቀናት ውስጥ የፋኖ አንድነት ይፋ ይሆናል ተብሎ ነው የሚጠበቀው። ይሄንን ፕሮግራም በምትከታተሉበት ጊዜም ደግሞ ምናልባት ይፋ ሆኖም ሊሆን ይችላል እና ይሄ የፋኖ አንድነት ከብዙ ውጣ ውረድ በኋላ እውን እየሆነ የመጣ ነው። ብዙ ነገሮች አልቀዋል። ብዙ ነገሮች መስመር ይዘዋል። የፋኖ አደረጃጀት ያው እንደምታውቁት በጣም በብዙ ነገር ውስጥ አልፈው ነው ያሉት እና አፋሕድ ውስጥ ያሉ አንዳንድ አካላትም በዚህ በአዲሱ አደረጃጀት ውስጥ ይካተታሉ። እነዚህ አካላት ማናቸው ምናምን የሚለውን ያው በሂደት የምናየው ይሆናል። እነዚህ አካሎች አፋሕድ ውስጥ ያሉ አካሎችስ ምን ያህል ታማኝነት አላቸው? እሱም በሂደት የምናየው ይሆናል። እርግጠኛ ነኝ ሌሎቹ የፋኖ አመራሮች አፋሕድ ውስጥ የነበሩ አመራሮችን አሁን ወደ አዲሱ አደረጃጀት በሚያመጡበት ጊዜ በደንብ የጀርባ ታሪካቸው ተጠንቶ በደንብ ተመርምረው ይሆናል የሚል እምነት ነው ያለኝ። ለምን አፋሕድ ብዙ ጥፋት ያደረገ ብዙ ጉዳት ያደረገ ወንጀለኛ ድርጅት ነው። አፋሕድ ወንጀለኛ ድርጅት ነው፣ ነፍሰ ገዳይ ድርጅት ነው እና እዚህ ድርጅት ውስጥ የነበሩ ሰዎች ለረጅም ጊዜ ይሄ ሁሉ የሆነ እዚህ ድርጅት ውስጥ የነበሩ ሰዎች በተወሰነ መልኩ በአፋሕድ በኩል የተደረገው ነገር በሙሉ ሁሉም የአፋሕድ አመራሮች በተወሰነ መልኩ ተጠያቂ ናቸው። እነ ኮሎኔል ፋንታሁን እነ ማስረሻ ሰጤ ሌሎቹ እጅ ቢሰጡም እጅ ያልሰጡ ሀቀኛ የሚባሉ ፋኖዎችም ይሄ ሁሉ እየተነገራቸው ራሳቸውን መለየት አለመቻላቸው ራሱ በዚህ ጥፋት አጥፍተዋል እና ህዝብን ይቅርታ መጠየቅ አለባቸው። አፋሕድ ውስጥ ያሉት በሙሉ ሀቀኛ አፋሕዶች የሚባሉትም በአፋሕድ ውስጥ ለሆነው ነገር በአፋሕድ ምክንያት ለተፈጠረው ግፍ በአፋሕድ ለተገደሉ ሰዎች ይቅርታ መጠየቅ አለባቸው። ስለዚህ ሁሉም አፋሕዶች እጅ ያልሰጡ ቢኖሩም ሁሉም አፋሕዶች በአዲሱ አደረጃጀት ቢካተቱም ስህተት እንደሰሩ ማወቅ አለባቸው እና አፋሕድ ውስጥ የነበሩ ሰዎችም በአዲሱ አደረጃጀት ውስጥ ይገባሉ። ባለኝ መረጃ ይሄ አዲሱ አደረጃጀት አድማጮቻችን፣ ተመልካቾቻችን የስራ አስፈጻሚ ኮሚቴ ይኖረዋል። እንደ በፊቱ የኮማንድ ምናምን ይሄ ጠቅላይ ኮማንድ የሚባል ነገር እንደማይኖር ነው የደረሰኝ መረጃ የሚጠቁመው፣ ነገሮች ካልተቀየሩ በስተቀረ እና የስራ አስፈጻሚ ይኖረዋል። የስራ አስፈጻሚ ያው ሰብሳቢ፣ ምክትል ልክ ሌላው ጊዜ እንዳሉ ድርጅታዊ አሰራር የኮሚቴ መሪዎች፣ የመምሪያ መሪዎች ምናምን ይኖራሉ እና በስራ አስፈጻሚ ነው የሚመራው እና የስራ አስፈጻሚው ደግሞ ሰብሳቢ ይኖረዋል፣ ኮሚቴ ይኖረዋል እና ይሄ የስራ አስፈጻሚ የቡድን አመራር ነው የሚሆነው። ኮማንድ አይባልም እንጂ የቡድን የኮሌክቲቭ ሊደርሺፕ ነው የሚሆነው። ኮሌክቲቭ ሊደርሺፕ ማለት ምንድነው? የስራ አስፈጻሚ ኮሚቴ በጋራ ነው እና የስራ አስፈጻሚ ኮሚቴው ሊቀመንበሩ ወይም ሰብሳቢው ይሄ ፕሬዚደንሻል የሆነ አመራር አይደለም። ፕሬዚደንሻል የሆነ አመራር ማለት ምንድነው? በቃ ሊቀመንበሩ የፈለገውን እንደሚያደርግ ሊቀመንበሩ የካቢኔ አባላቱንም ምንድነው የስራ አስፈጻሚ አባላቱንም የሚመርጠው ማን ነው? ሊቀመንበሩ። አሁን ለምሳሌ በነፍሳቸውን ይማር በኢንጂነር ኃይሉ ሸዋል ይመራ የነበረው የመላው ኢትዮጵያ አንድነት ድርጅት ፕሬዚደንሻል አመራር ነው የነበረው እና የድርጅቱ መሪ እንደውም ፕሬዚደንት ነበር የሚባለው። የመያድ ሊቀመንበር ፕሬዚደንት ኃይሉ ሸዋል እና እዛ ውስጥ ያሉት የመያድ ስራ አስፈጻሚ ውስጥ ያንን የሚሾሙት እነማን ነበሩ? ኢንጂነር ኃይሉ ሸዋል ነበር። በፈለጉ ጊዜ ኢንጂነር ኃይሉ ሸዋል ስራ አስፈጻሚ ውስጥ ያሉ ሰዎችን መሻር ይችሉ ነበር። ባልደራስም ሲቋቋም እስክንድር ነጋ ያቋቋመው ድርጅት ፕሬዚደንሻል ሲስተም ነበር እና የባልደራስ ምክር ቤት አቋቁሞ ምክር ቤቱ ሊቀመንበሩን መረጠ። ፕሬዚደንት ነው የመረጠው። የባልደራስ ምክር ቤት ፕሬዚደንት ነው የመረጠው። ፕሬዚደንትን እስክንድር ነጋ መጣ። ከዛ የስራ አስፈጻሚ ኮሚቴውን የመደበው ማን ነው? እስክንድር ነጋ ነበር የመደበው። ስለዚህ በቃ በፈለገ ጊዜ ለምሳሌ ምክትል ሊቀመንበሩን የህዝብ ግንኙነት ኃላፊውን እስክንድር ነጋ ይሽር ነበር እና አንድ ሰው ነበረ ሙሉ ስልጣን ያለው
አሜሪካን ሀገር አሁን የአሜሪካን ሀገር መንግስትን ካየን የአሜሪካን ሀገር መንግስት የፕሬዚደንቱ አለ። ፕሬዚደንቱ ካቢኔውን ይመርጣል እና ካቢኔውን በሚመርጥበት ጊዜ ካቢኔውን የሚመርጠው ማን ነው? ፕሬዚደንቱ ነው። ካቢኔውን ፕሬዚደንቱ ነው የሚመርጠው። ስለዚህ ፕሬዚደንቱ በፈለገ ጊዜ የውጭ ግንኙነት ኃላፊውን ወይም የግብርና ሚኒስቴሩ ምናምን ማባረር ይችላል። ማን ነው? ፕሬዚደንቱ። ፕሬዚደንሻል ሲስተም እና አሁን በአማራ ፋኖ አሁን ባለው አዲሱ የፋኖ አደረጃጀት ፕሬዚደንሻል ሲስተም አይደለም። ስለዚህ ኮሚቴው ነው ስልጣን ያለው። ኮሚቴው በሙሉ ምንድነው? ኮሚቴው በሙሉ በጣም ፓወር አለ እና በኮሚቴ ነው የሚወሰነው እና የድርጅቱ መሪ የድርጅቱ ሊቀመንበር የኮሚቴው ሰብሳቢ ነው ማለት ነው። ስለዚህ እንደዚህ አይነት ነው የሚሆነው። የኮሚቴው መሪ ማን እንደሆነ ጭምጭምታዎች አሉኝ፣ ግን ራሳቸው ይፋ ያድርጉት ብዬ ስለምን እዚህ አሁን አልናገረው። ነገር ግን በእርግጠኝነት የምነግራችሁ ይሄ የፋኖ ድርጅት የአንድ ግለሰብ ድርጅት አይሆን። አንድ ግለሰብ እንደፈለገ የሚዘውረው፣ አንድ ግለሰብ እንደፈለገ የሚያደርገው ድርጅት አይደለም የሚሆን። በተቋም ነው የሚመራው፣ በኮሚቴ ነው የሚመራው እና ያ የኮሚቴው ሊቀመንበር ማንም ይሁን ማንም ስብሰባ ከመምራት ያለፈ የተለየ ስልጣን የለውም። ስለዚህ በዚህ መልኩ የስራ አስፈጻሚ ኮሚቴ ይኖራል፣ የተለያዩ መምሪያዎች ይኖራሉ። የመምሪያ ኃላፊዎችም ደግሞ አንዳንድ የመምሪያ ኃላፊዎች እዛ ቦታ ላይ እነማን እንደሆኑ አንዳንድ መረጃዎች ደርሰውኛል፣ ግን ያው እነሱ ይፋ ያድርጉት በሚል ያንን ከመናገር እቆጠባለሁ። ግን ብዙ ነገሮች አልቀዋል። ፋድ ውስጥ የነበሩ አንዳንድ አመራሮች በዚህ በአዲሱ ድርጅት ውስጥ አንዳንድ ኃላፊነት ተሰጥቷቸዋል እና እነሱንም ደግሞ ያው ይፋ ሲያደርጉት የምናየው ነገር ይሆናል። ስለዚህ የፋኖ አንድነት ጉዳይ መስመር እየያዘ ነው እና ይሄ የፋኖ አንድነት የሚሆንበት ጊዜ የጎንደር ጠቅላይ ግዛት እዝ ይኖራል፣ የሸዋ ጠቅላይ ግዛት እዝ ይኖራል፣ የወሎ ጠቅላይ ግዛት እዝ ይኖራል፣ የጎጃም ጠቅላይ ግዛት እዝ ይቅርታ፣ ጠቅላይ ግዛት እዝ የሚለው ላስተካክል። የጎንደር የበላይ ዘለቀ እዝ ነው የሚባለው የጎንደር ቀጠና፣ የወሎ የሚኒሊክ እዝ ነው የሚባለው የምስራቅ ቀጠና፣ የሸዋ ያሳምነው እዝ ነው የሚባለው የደቡብ ቀጠና፣ የጎጃም የቴዎድሮስ እዝ ነው የሚባለው የምዕራብ ቀጠና። ይሄ ስሙ ሊቀየር ይችላል እና ወደዚህ አደረጃጀት የመጡት ያሳምነውን ለወሎ መስጠት ሲገባቸው ለምናምን በቃ አሳምነው የወሎ ሚኒሊክ የሸዋ ቴዎድሮስ የጎንደር በላይ የወረትን እንዳይሆን በቃ ሁሉም አማራ አንድ ነው አንገቱ አንድ ነው በሚል እሳቤ መሰለኝ እንደዛ ነገር ያደረጉት እና ይሄ ይቀጥል አይቀጥል አላውቅም። የጠቅላይ ግዛት አደረጃጀቶች ስማቸው ምን እንደሚሆንም አላውቅም፣ ግን የጠቅላይ ግዛት አወቃቀሮች ይኖራሉ እና በዚህ በተመሳሳይ ሁኔታም ደግሞ የወለጋ አወቃቀርም ይኖራል። ስለዚህ በጠቅላይ ግዛት ደረጃ 5 እዞች ይኖራሉ ማለት ነው እና ይሄ የወለጋ ያሉት 2 እዞች ወደ አንድ እንዲመጡ ስራዎች ይሰራሉ። 2 እዝ ነው ያለው፣ የወለጋ እዝ እና የቢዛሞ እዝ የሚባል። እነዚህ ሁለቱ የቢዛሞ እዝ ኦልሬዲ አፋብኃ ውስጥ ስላለ ከቢዛሞ እዝ ጋራ የወለጋ እዝም አብሮ ተደባልቆ ወለጋ ያለው ነገርም አንድ መልክ የሚሆንበት ሁኔታ ይፈጠራል። ስለዚህ እነዚህ የጠቅላይ ግዛት እዝ በጠቅላይ ግዛት ደረጃ ያለውን እንቅስቃሴ ይመራል። ስለዚህ ይሄ አዲሱ ድርጅት ፈላጭ ቆራጭ የሆነ ድርጅት አይሆንም። ፈላጭ ቆራጭ የሆነ ድርጅት ስላችሁ ምንድነው? ላይ ያሉት የስራ አስፈጻሚ ኮሚቴ እንደው ሙሉ በቃ ስልጣን ልክ አሁን እንደ ኮሚኒስት ፓርቲ ቻይና ውስጥ እንዳለው ኮሚኒስት ፓርቲ ምናምን አይደለ፣ እንደዛ ስልጣን አይኖራቸው። ብዙ ስልጣኖች ወደ ማዕከል ወርደዋል፣ ወደ ታች ወርደዋል። ስለዚህ ዲሴንትራላይዝድ የሆነ አሰራር ነው የሚኖረው፣ ዲሴንትራላይዝድ የሆነ። ስለዚህ ታች ያሉት በታች ለምሳሌ በሸዋ በተለያየ ቀጠናዎች ያሉት እዞችም የራሳቸው የሆነ ድርጅታዊ ነፃነት አላቸው፣ ኦቶኖሚ ይኖራቸዋል እና በጣም የሰለጠነ በጣም በቃ ለአምባገነኖች የማይመች ነገሮቹን በአንድ ነገር አቅፎ ስራዎችን ለመስራት ስራዎች እንዳይበታተኑ ሴፍጋርድ ለመፍጠር የሚመች አሰራር እንደዘረጉ ነው መረጃዎች የሚጠቁሙኝ እና ይሄ የፋኖች አንድነት እንግዲህ ይሄን ይመስላል እና ጥሩ ነገር ጥሩ ዜናዎች እንሰማለን። ይሄ በሚሆንበት ጊዜ ነው እንግዲህ አገዛዙ
ተነጋግሮ ዛሬ ትናንትና ኮሎኔል ማስረሻ ሰጠን፣ ከዛ ኮሎኔል ፋንታሁን፣ ከዛ እያሱ አባተ ምናምን እያለ ለሱ የሚሰሩ ሰዎች እጅ እንዲሰጡ እና ገሌ እጅ ሰጠ በየቀኑ አንዳንድ አመራርን የአፋሕድ አመራርን ሚዲያ ላይ እያወጣ እነ ብሩክ የሚባሉ ደግሞ የወያኔ ሚዲያዎች ቃለ መጠይቅ እያደረጉ የፕሮፓጋንዳ ስራ እየሰሩ የፋኖን እየመጣ ያለውን ትልቅ ድል ለማሳነስ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ጀመሩ። በእቅድ ነው የሚጀምሩት። በአንድ ላይ ሁሉም ወጥተው ወደ አገዛዙ የማይገቡት ለምንድን ነው መሰላችሁ? ለዜና እንዲመቻቸው፣ ለፕሮፓጋንዳ እንዲመቻቸው እና በቃ ይሄ ነው እየሆነ ያለው እና አፋሕዶች ያው እንዳልኳችሁ ነው። አፋሕድ የከሰረ ድርጅት ነው፣ ወንጀለኛ ድርጅት ነው። አፋሕድ በይፋ የብልጽግና አካል የሆነ ድርጅት ነው፣ በብልጽግና የሚመራ ድርጅት ነው እና አፋሕድ እየተበታተነ እየወደቀ የመጣ ድርጅት ነው እና የተወሰኑት አፋሕድ ውስጥ ያሉ ሐቀኛ ሊባሉ የሚችሉ ሰዎች ጥንቃቄ ባለው መልኩ አሁን ወደ አዲሱ አደረጃጀት ገብተዋል እና የሚሆነውን እናያለን ማለት ነው። እና እስቲ ወደ አፋሕድ አምጣላችሁ። እዚህ ጋር የምታዩዋቸው ሰዎች እስክንድርን ጨምሮ የቀሩ አፋሕዶች አሉ። ዕጣ ፈንታቸው ምንድነው የሚለውን በሱ ጉዳይ ላይ አንዳንድ ነገር ብዬ ዝግጅቴን ላቁም። እዚህ ጋር የምታዩዋቸው እንግዲህ ከጥያቄ ምልክቱ በላይ ያሉት ኮሎኔል ፋንታሁን ሞባ ናቸው። ኮሎኔል ፋንታሁን ሞባ የአፋሕድ ምክትል መሪ ነምበርቱ እስክንድር ቀጥሎ ነምበርቱ ምክትል መሪና የወታደራዊ አዛዥ ነበሩ የአፋሕድ። ከእሳቸው ጎን ደግሞ ያለው ማስረሻ ሰጤ ይባላል። ማስረሻ ሰጤ ደግሞ የአፋሕድ የውጭ ግንኙነት ኃላፊ ነው። ከፍተኛ አመራርና የውጭ ግንኙነት ኃላፊ። እንግዲህ አፋሕድ ውስጥ 4 አደረጃጀቶች ነው አሉ የሚባሉት። አንዱ የወሎ ጠቅላይ ግዛት እዝ የሚሉት የአፋሕድ ወሎ ጠቅላይ ግዛት እዝ፣ አፋሕድ ጎጃም ጠቅላይ ግዛት እዝ የሚባሉ ማለት ነው። እንግዲህ የአፋሕድ የወሎ ጠቅላይ ግዛት እዝ መሪ የነበሩት ኮሎኔል ፋንታሁን ነበሩ። የአፋሕድ ጎጃም ጠቅላይ ግዛት እዝ መሪ የነበረው ማስረሻ ሰጤ ነበረ። ስለዚህ በአፋሕድ ውስጥ ያሉ የሁለት ጠቅላይ ግዛት መሪዎቹ ወይም ደግሞ በአፋሕድ ደረጃ ደግሞ የውጭ ግንኙነት ኃላፊው እንደዚሁም ደግሞ የወታደራዊ ጉዳዮች ኃላፊ እና ምክትል መሪው እጃቸውን ለብልጽግና ሰጥተዋል። እዛ ቦካ ብታዩ ደግሞ ቆብ ያደረገው ወንድም ደግሞ ረዳት ፕሮፌሰር ይባላል። የጎንደር አስተማሪ ነው የሚባለው እና ይሄ ወንድም ደግሞ የጎንደር የአፋሕድ ጎንደር ውስጥ ብዙ ትርምስ ሲፈጥር የነበረ ነው እና የአፋሕድ የወታደራዊ አስተዳደር ጉዳዮች ኃላፊ ነው። እንግዲህ እዚህ የምታዩት በአፋሕድ ውስጥ የሶስት መምሪያዎች ኃላፊዎችን ነው የምናየው። እነዚህ ሶስቱም እጃቸውን ለአገዛዙ ሰጥተዋል። እዛ ታች ከጥያቄ ምልክቱ ታች የምታዩት ደግሞ ግርማ እጅጋየሁ ይባላል። ግርማ እጅጋየሁ ደግሞ የአፋሕድ የጽህፈት ቤት ምክትል ኃላፊ ነው። የአፋሕድ የድርጅቱ ነው ማወራላችሁ። የአፋሕድ የጽህፈት ቤት ምክትል ኃላፊ ነው። የጽህፈት ቤቱ ኃላፊው ጋሽ ምንተስኖት ናቸው። ጋሽ ምንተስኖት ወንዳፍራ ናቸው። ጋሽ ምንተስኖት ወንዳፍራ ምናልባት ጥያቄ ምልክት ውስጥ ያሉ ሰው ናቸው። ምናልባት እሳቸውም እጅ ሊሰጡ ይችላሉ ተብሎ ነው የሚጠበቀው። የድርጅቱ የአፋሕድ የጽህፈት ቤት ኃላፊ አፋሕድ ሲቋቋም ደብዳቤውን ያነበቡት ማለት ነው እሳቸው። ከጎኑ ደግሞ ያለው ፋኖ ምንድነው ይቅርታ እያሱ አበራ ይባላል። እያሱ አበራ ደግሞ የአፋሕድ የፖለቲካ ዘርፍ ኃላፊ ምክትል የፖለቲካ ዘርፍ ኃላፊ። ዋና ኃላፊው የአፋሕድ የፖለቲካ ዘርፍ ኃላፊው ረዳት ፕሮፌሰር ጌታ አስራደ ነው። የረዳት ፕሮፌሰር ጌታ አስራደ ምክትል ሆኖ አፋሕድ ውስጥ ሲሰራ የነበረ ረዳት ፕሮፌሰር ጌታ አስራደስ የሚለው ጥያቄ ረዳት ፕሮፌሰር ጌታ አስራደ እኔ ባለኝ መረጃ ልሳሳት እችላለሁ። ባለኝ መረጃ በአዲሱ የፋኖ አደረጃጀት ውስጥ የሚካተት ነው። በተለይ አንድነቱ እንዲኖር በጎንደር አዎንታዊ የሆነ ስራ እየሰራ ያለ እንደሆነ መረጃዎች የሚጠቁሙ ብዙ ሰዎች ተሳስተዋል እያሉኝ ነው። አትመነው እያሉኝ ነው። ግን እኔ ባለኝ መረጃ ጎንደር ውስጥ ከዚህ በፊት በአፋብሃ በላይ ዘለቀ እዝ ውስጥ ያሉ ሰዎችን አነጋግሬያለሁ። በነደረጀም ሳይድ ያሉትን ሰዎችን አነጋግሬያለሁ። ረዳት ፕሮፌሰር ጌታ አስራደን በተመለከተ ብዙዎቹ የሚሉትን
አፋሕድ ብአዴን ነው የሚሉትን እንትን የሚያረጋግጥልኝ ምንም ማስረጃ አላገኘሁም። ማስረጃ ደግሞ ሳይኖር ኢቨን የውስጥ ማስረጃ ሁሉ ሳይኖር ገሌ እንደዚህ ነው ገሌ እንደዚህ ነው ብሎ መናገር አይቻልም። አሁን ባለኝ መረጃ፣ አሁን ባለኝ እውቀት፣ አሁን ባለኝ አሴስመንት ረዳት ፕሮፌሰር የአፋሕድ የፖለቲካ ዘርፍ ኃላፊ ተብሎ ሲሰራ የነበረው ረዳት ፕሮፌሰር ጌታ አስራደ ከአዲሱ አደረጃጀት ጋር አብሮ እየሰራ እንደሆነ ነው መረጃዎች የሚጠቁሙት። ሌሎች እስክንድር ነጋም አሁን በአፋሕድ በአዲሱ አደረጃጀት ውስጥ አብሮ እየሰራ እንደሆነ ነው መረጃዎች የሚጠቁሙኝ። ነገር ግን በእስክንድር ዙሪያ ከፍተኛ የሆነ ጥያቄዎች እየተነሱ ነው። እስክንድርን አናምነው አሁን መሄጃ ስላጣ መሸሻ ስላጣ እንጂ እሱ ሳያቅ እሱ ሳይስማማ እነ ኮሎኔል ፋንታሁን እነ ኢያሱ አባተ እነ ማስረሻ ሰጤ ይሄን አይነት ድርጊት ይሄ ሁሉ አመራር ይሄ ሁሉ ሌላም ያልጠቀስኩት እዚህ ጋር መስፍን ከፋለውም ማለት የደህንነት ክፍል ኃላፊ የአፋሕድ የደህንነት ክፍል ኃላፊ ጌሰን። ስለዚህ ቢያንስ 6 ከፍተኛ አመራሮች በአፋሕድ ስራ አስፈጻሚ ውስጥ ያሉ 6 አንዱ ምክትል ኃላፊ አንዱ ምክትል የጽህፈት ቤት ኃላፊ 6 እጃቸውን ለብልጽግና ሲሰጡ ከዚህ በተጨማሪ ደግሞ 3 የጎንደር ውስጥ ያሉ የክፍለ ጦር አዛዦች እነ ቆራጡ እነ ጸዳሉ ደሴ እጃቸውን ሲሰጡ ሸዋ ውስጥም ደግሞ የስቴጎማ ክፍለ ጦር ወታደራዊ ፖለቲካ ዘርፍ ኃላፊ አብዱልአዚዝ የሚባል እንደዚሁ እጁን ሲሰጥ ብዙ ሰዎች አፋሕድ ውስጥ እጃቸውን ሲሰጡ ይሄ ሁሉ በሚሆንበት ጊዜ እስክንድር ነጋ አያውቅም ነበር ለማለት ትንሽ ያስቸግራል። ስለዚህ ማስረሻ ሰጤ እጅ ሲሰጥ አስተባበለ። እኔ ማስረሻ ሰጤ በራሱ ነው ብሎ አስተባበለ። ኮሎኔል ፋንታሁን እጅ ሲሰጡ ኮሎኔል ፋንታሁን ስለታመሙ ነው አለ። አሁን ደግሞ ኢያሱ አባተ ሲሰጥ ምን እንደሚል እግዚአብሔር እና እነዚህ ሁሉ እጃቸው በሚሰጡበት ጊዜ እነሱ የሚሉት ምንድነው? እንደ አፋሕድ ተነጋግረን ከብልጽግና ጋር ተነጋግረን ከዳውንት ስብሰባ ጀምሮ ከብልጽግና ጋር ተነጋግረን ዳውንት ስብሰባ እንዲደረግ ደግሞ ኢኒሼቲቭን የወሰደው እስክንድር ነጋ በእኔ ይሁንባችሁ እንነጋገር ብሎ ብዙዎቹን አሳምኖ ወደ ንግግር የገባው እስክንድር ነጋ። ስለዚህ እነዚህ ሰዎች እጅ ሲሰጡ እስክንድር ነጋ አያውቁም ነበር ብሎ ለማለት ትንሽ ያስቸግራል። ስለዚህ ይሄንን ጥያቄ እየጠየቁ እስክንድር ነጋ እኛው ውስጥ ከገባ በኋላ እጁን ቢሰጥ አዲሱ ድርጅት ላይ እንደገና ሌላ ችግር ሊያነሳ ይችላል በሚል የእስክንድር ጉዳይን በተመለከተ ጥያቄ እየተነሳ እንደሆነ ሰምቻለሁ። ግን አሁን ባለው ሁኔታ ግን ስቲል እስክንድር ነጋ በአዲሱ ድርጅት ውስጥ ነው ያለው። ነገ የሚሆነውን አላውቅም። ረዳት ፕሮፌሰር ጌታ አስራደም በአዲሱ ድርጅት ውስጥ ነው ያለው። ረዳት ፕሮፌሰር ጌታ አስራደ ጋር እንኳን ጥያቄ ይኖራል ብዬ አላስብም። በሸዋ በርካታ በቅርብ ጊዜ እጃቸውን የሚሰጡ ይኖራሉ ተብሎ ነው የሚጠበቀው። ለምን በሸዋ በቀጥታ በአገዛዙ ትዕዛዝ በአገዛዙ መመሪያ የሸዋ ጠቅላይ ግዛት እዝ በብአዴን ሃይጃክ ሆኗል። የሸዋ ጠቅላይ ግዛት እዝ አመራሮች በብአዴን ተጠልፈዋል፣ በአገዛዙ ተጠልፈዋል እና የሸዋ ጠቅላይ ግዛት ውስጥ ያሉ አንጋፋ ፋኖች ላይ እርምጃ መውሰድ ተጀምሯል። ስለዚህ ይሄ ነገር መስመር ከያዘ በኋላ የሚሰሩትን ስራ ሰርተው ከጨረሱ በኋላ ወይም ደግሞ የሚሰሩትን ስራ ሲከሽፉባቸው እነዚህ ሸዋ ውስጥ ያሉ የአፋሕድ ነፍሰ ገዳዮች አመራር ውስጥ ያሉ የአፋሕድ ነፍሰ ገዳዮች እነሱም እጃቸውን ይሰጣሉ ተብሎ ነው የሚጠበቀው እና እስክንድርን ጨምሮ የቀሩ አፋሕዶች ዕጣ ፈንታ ምንድን ነው? የተወሰኑት ያው ነገም ተነጎዳም ልንሰማ እንችላለን እጅ ሰጡ የሚል። ስለዚህ አንደንም። የተወሰኑት ደግሞ ስቲል በአዲሱ ድርጅት ውስጥ ይቀጥላሉ። ግን በአዲሱ ድርጅት ውስጥ በሚቀጥለው ጊዜ እንደ ማይክሮስኮፕ ነው የምንከታተለው። እንደ ማይክሮስኮፕ የሚያረጉትን የሚሰሩትን ስራ በሙሉ እንደ ማይክሮስኮፕ ነው የምንከታተላቸው። ከአሁን በኋላ እነሱን አምኖ መቀጠል አይቻልም። እንዲህ አይነት ክደት የፈጸመ ድርጅትን እዛ ውስጥ የነበረን አመራር አምኖ መቀጠል ስለማይቻል በዚህ መልኩ ይቀጥላሉ ማለት እና ይሄ ነው እንግዲህ አድማጮቼ። እና በቅርብ ጊዜ ውስጥ እንግዲህ ፋሕድ አፋብሃ ምናምን የሚባል ነገር አንሰማም። አንድ የፋኖ ድርጅት ነው የምንሰማው። ያ የፋኖ ድርጅት እንግዲህ ወደፊት ከዛ ፋኖ ድርጅት ጋር እንግዲህ ወደፊት እንገፋለን ማለት ነው እና በአፋሕድ ምክንያት በነ እስክንድር ምክንያት በነ ኮሎኔል ፋንታሁን ምክንያት በነ ኢያሱ ምክንያት በነ ማስረሻ ሰጤ ምክንያት እነሱ ለምን ትናገራላችሁ እነሱ እንዲህ ናቸው በሚል ዲያስፖራው ተከፋፍሎ ነበር። ፋኖ ተከፋፍሎ ነበር። አሁን የተከፋፈለው ብሎ የሚሰባሰብበት በቃ እጅ የሚሰጠው ለብልጽግና እጅ የሚሰጠው ለብልጽግና እጅ ይሰጣል። ወደ ብልጽግና የሚሄደው ወደ ብልጽግና ይሄዳል።
አሁን ግን ሀቀኛ ታጋዮች በቃ ፋኖ አንድ ሆኖ በውጭ ሀገርም በሀገር ውስጥም አንድ ሆኖ ወደፊት ይሄዳል እና ያለኝ መረጃ ይሄ ነው። ሌላው ከፋኖ ጋር በተገናኘ እንዳልኳችሁ ይሄ አንድነት ይሄን ፕሮግራም በምታዳምጡበት ጊዜ አንድነቱ ይፋ ሊሆን ይችላል። ይፋ ከሆነ እንዳልኳችሁ ድርጅት ተቋቋመ ማለት ነገሮች አለቁ ማለት አይደለም። ድርጅቱ ተቋቋመ ማለት ድርጅቱ ያን ድርጅት ካልጠበቅ ነው እዛ ድርጅት ውስጥ በተለይም ደግሞ ድርጅቱን ኢሜጅ የሚጎዱ ሰዎች ድርጅቱን እንዳይጎዱ፣ በድርጅቱ ውስጥ አምባገነናዊ ባህሪ ያላቸው ሰዎች ድርጅቱን እንዳያምሱ፣ ድርጅቱ በተቋም በመርህ እንዲጓዝ የማድረግ ኃላፊነት የሁላችንም ነው። ድርጅቱን የመጠበቅ ኃላፊነት የሁላችንም ነው። እዚህ ጋር የምታዩቸው ሰዎች በጭፍን እነዚህን ሰዎች የተከተሉ ነው የሁሉ ችግር የፈጠሩ። በቃ ኮሎኔል ፋንታሁን ላይ እናሞግሳለን፣ ማስረሻ ሰጤን እስክንድርን ላይ እናሞግሳለን፣ ታላቁ እስክንድር ላሉ ግለሰቦችን በቃ በጭፍን እያመንን ይሄ ሁሉ ችግር ካዱ። ስለዚህ ከዚህ መማር ያስፈልጋል። ስለዚህ አንድ ሰው በሚሰራው ስራ ነው መመዘን ያለበት፣ በሚያደርገው ነገር ነው መመዘን ያለበት፣ በፐርፎርማንሱ ነው መመዘን ያለበት። ዝም ብሎ በጭፍን ግለሰቦችን ማምለክ፣ ግለሰቦችን መከተል መቆም አለበት ሁሉ እና ይሄንን ነው ምለው። እንግዲህ ሸር ያሰማን። ብዙ ወገኖች ሞተዋል፣ ብዙ ጉዳት ደርሷል እና ይሄ አዲሱ የፋኖ አንድነት ይፋ ከሆነ በኋላ እንግዲህ ሁላችንም እጅ ለእጅ ተያይዘን በተለይ የፋኖ አንድነት አንደኛ ለሰብአዊነት እና ለፍትህ ቀይ መስመር አድርጎ አማራውን ብቻ ደግሞ ሳይሆን ሌላውን ማህበረሰብ ያቀፈ በኢትዮጵያዊነት ላይ የተመሰረተ ትልቅ አድማሱን ያሰፋ ማቹሪቲ ያለው የሰለጠነ ፖለቲካ የሚያራምድ ድርጅት ሆኖ እንዲወጣ ሁላችንም የድርሻችንን እንወጣ። እንዳልኩት ሰብአዊነት፣ ፍትህ እና ይሄ ድርጅት በሚወጣበት ጊዜ እንደ ትልቅ መስፈርት ድርጅቱ ሰብአዊነትን ቀይ መስመር ማድረግ አለበት፣ ፍትህን ቀይ መስመር ማድረግ። በድርጅቱ ውስጥ ዜጎች እንደፈለጉ መረሸን፣ እንደፈለጉ መገደል፣ እንደፈለጉ ማሰር መቆም አለበት። ይህንን ማስቆም ያስፈልጋል። እንግዲህ የድርጅት አስፈላጊነት አንዱ ይሄ ነው። ድርጅት አስፈላጊነት አንዱ በድርጅት ውስጥ ህግና ስርዓትን ለማስፈን፣ በድርጅት ውስጥ በፋኖ ስም የሚባልጉትን ለህግ ለማቅረብ አንዱ በዓለም አቀፍ እውቅና ለማግኘት ነው። አራተኛ ደግሞ በ4 ኪሎ ስልጣን ይዞ በህዝብ ላይ የተጫነውን ቀንበር ሙሉ ለሙሉ በመስበር ህዝብ በሁሉም የሀገሪቷ ክፍል በሰላም ገብቶ መውጣት የሚችልበትን ሁኔታ ማመቻቸት ነው። እንግዲህ ያለው ሁኔታ ይህን ይመስላል። አድማጮቻችን፣ ተመልካቾቻችን መልካም ዜና ያሰማን። ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።